ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከፉልሃም ጋር ጨዋታውን አድርጎ 3-2 በሆነ ውጤት በድራማዊ በሆነ መንገድ ባለቀ ሰዓት ላይ ጎል ተቆጥሮበትም ጎል አስቆጥሮ ማንቸስተር ዩናይትድ ነጥብ ይዞ ሊወጣ ችሏል። 3 ነጥቡን ሙሉ በሙሉ ይዞ ሊወጣ የቻለበት ሁኔታን ተመልክተናል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ከምናነሳቸውን ፖይንቶች መካከል ካሴሚሮን ማን ሊተካው ይችላል ማለት እያሳየ የሚገኘው እንቅስቃሴ እያሳየ የሚገኘው ፐርፎርማንስ በጣም አስደናቂ እየሆነን የመጣው ከጊዜ ወደ ጊዜ ወይ ደግሞ ከዕለት ወደ ዕለት እየባሰበት ወይ ደግሞ እየጨመረ እንጂ እየቀነሰ አይደለም እየመጣ ያለው። ምናልባት በተለያዩ አጋጣሚዎች ካሴሚሮ ከፎርም የወጣበት ጊዜያቶች የነበሩበት ጊዜ ነበር። ግን ደግሞ መልሶ ደግሞ ያን ነገር ሪጌን እያደረገ ያለበት መንገድ እድል ሲሰጠው የተለያዩ ነገሮችን በሚስተካከሉበት ሰዓት ላይ ራሱን እያገኘ ያለበት መንገድ በጣም የሚያስደንቅ ሆኖ አግኝተነዋልና እንዴት ነው የተጫዋች መተካት የሚችለው? ምናልባት እሱ ተቀይሮ ወጥቶ የዛን የዲፌንሲቭ ሚድፊልደር ቦታው ላይ ማኑኤል ኡጋርቴ ሲገባ ምን ያህል ዲሳስተር እንደተፈጠረ ተመልክተናል። ምን ያህል መጥፎ ነገሮች ተፈጥረው እንደነበረ የተመለከትንበት ሁኔታ ነው ያየነው። ካሴሚሮ እንዴት ሊተካ ይችላል የሚለውን ስለ ካሴሚሮ አጠቃላይ አንዳንድ ነገሮችን ለማንሳት እሞክራለሁ። ከዛ ውጪ ኮቢ ሜኑ ማይክል ካሪክን ያስደነቀበት ወይ ደግሞ ማይክል ካሪክ በኮቢ ሜኑ እንዲደነቅ ያደረገው 2 ወሳኝ ምክንያቶች ነበሩ። በዚህ ጨዋታ ላይ የታዩ ራሱ ማይክል ካሪክ የተናገረው 2 ወሳኝና በቃ ላይክ ኮቢን ለማድነቅ በቂ የሆነ ሪዝንን የሰጡት 2 ወሳኝ ነገሮች ነበሩ። እነዛ ነገሮች ምንድን ናቸው? በምንስ አይነት መልኩ ኤክስኪዩት ተደርጓል የሚለውን ነገር ለማየት እንሞክራለን። ከዛ ውጪ ደግሞ ሼሽኮ ተቀይሮ ገብቶ በመጀመሪያ ተቹ ጎል ሊያስቆጥር የሚችልበት እድል ነበረ። ያ ነገር ግን አልሆነም። ከዛ በኋላ ግን ባለቀ ሰዓት ላይ ማንቸስተር ዩናይትድ ከአቻነት ወደ መሪነት እና አሸንፎ 4ኛ ደረጃውን መልሶ እንዲረከብ ያደረገችውን አስደናቂ ፐርፎርማንስ አስመልክቶናል። ጥሩ እንቅስቃሴ ነበር አድርጎ የነበረው። ከሱ ብቃት ጀርባ ግን ምን ነገር አለ የሚለውንም እንደዚሁም ስለ ሼሽኮ የምናወራው ጉዳይ ይሆናል። ከዛ ውጭ ደግሞ ሌት ጎሎች ወይ ደግሞ ባለቀ ሰዓት ላይ የሚገኙ ጎሎች ስለ አንድ ቡድን ምን ይነግረናል፣ ምን የሚነግረን ነገር አለ የሚለውን ነገር ለማየት እንሞክራለን። ከዛ ውጭ ምናልባት ብሩኖ ፈርናንዴዝም በዚህ ጨዋታ ላይ አስደናቂ ሆኖ ነበረ ያመሸው። 12ኛ አሲስቱን ነበር ማስመዝገብ የቻለው። 7 አሲስቶችን ከቆሙ ኳሶች ብቻ ማለትም ከሴት ፒስ ብቻ 7 ኳሶችን በማቀበል 12 ኳሶችንም ደግሞ በማቀበል ከፕሪሚየር ሊጉ በሁለቱም ረገድ ከተመለከት ነው አንደኛ የሆነበትን መንገድ ነበር የተመለከት ነው። ስለዚህ አጠቃላይ ስለ ጨዋታው የምናነሳው ጉዳዮች ይኖራሉ። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁ መቆየት ብቻ ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ በሜዳው በኦልድ ትራፎርድ ማይክል ካሪክ ሊቸገርበት ይችላል ተብሎ የተሰጋው ጨዋታ በአስደናቂ ሁኔታ አሸንፏል አይደለ? ሊቸገር ይችላል ተብሎ የነበረው ለምንድን ነው? በእርግጥ ማይክል ካሪክ ስለዚህ ጨዋታ የሆነ ቁልፍ ነገር ወይ ደግሞ ኪ የሚባል ነገር ተናግሯል። ምናልባት ብዙዎቻችን ያልጠበቅ ነው። ከጨዋታ በፊትም ሲነሱ የነበሩት እያንዳንዱ ነገር ጋር ያልተጠበቀ ነገር ተመልክተናል። ምንድነው ያ ነገር? ብዙ ጊዜ ማርኮ ሲልቫ የሚጫወትበት መንገድ ኢቨን ጥያቄዎች ራሱ ሲጠየቅ ነበር። ማይክል ካሪክ ምን ሲባል ነበር? ተዘጋጅተሃል ወይ ለማርኮ ሲልቫ ሎ ብሎክ ተዘጋጅተሃል ወይ የሚል ጥያቄ ሲነሳ ነበር። ከሌሎችም ጨዋታዎች ወይ ደግሞ ሲቲና አርሰናል እኮ ነው ያሸንፈው በዚህ ዓመት። ሲቲና አርሰናልንም አሸንፎ ግን ደግሞ ከባዱ ትንቅንቅ የሚሆን ወይ ደግሞ ከባዱ ፈተና ይሆንበታል ተብሎ የታሰበው ይሄኛው ጨዋታ ነበር። ማለትም ከፉልሃም ጋር የሚያደርጉት ጨዋታ ማለት ነው። ለምንድን ነው እንደዛ የተባለው? በሎ ብሎክ ስለሚጫወት ሁለቱ ቡድኖች ላይክ ሲቲና አርሰናል አንድ የሚያደርጋቸው ነገር አለ። ያ ምንድን ነው? ለዋንጫው ፉክክር እየታገሉ ነው ያሉት። ስለዚህ ጨዋታውን የማሸነፍ ግዴታ ውስጥ ገብተው ነው የሚጀምሩት። ያ ጫና አለባቸው። ያ ጫና ስላለባቸው ተከላክለው ሊጫወቱ አይችሉም። ማጥቃትን ሊመርጡ ይችላሉ። ለዛም ማይክል ካሪክ ደግሞ በአስደናቂ ሎ ብሎክ ወይ ደግሞ በሚገርም ሁኔታ በሎ ብሎክ እየተጫወተ አንዳንድ የሚገራርሙ ድሎችን ሲያስመዘግብ ተመልክተናል። በተለይ ከሲቲ ጋር የነበረው ጨዋታ የማይክል ካሪክ በቃ አስደናቂ ሎ ብሎክ ወይ ደግሞ ሚድ ብሎኮችን የተመለከትንበት ጨዋታ ነበር። በእርግጥ ከዛ በኋላ ማለትም ከሲቲው ጨዋታ በኋላ ከአርሰናል ጋር የነበረው ጨዋታ በሎ ብሎክ የተጫወተው ማለት አይቻልም። ምክንያቱም አርሰናልም ሙሉ በሙሉ ለማጥቃት ጫና ፈጥሮ አልነበረም ሲጫወት የነበረው። በሲቲ በኩል ግን ያን ነገር እየሞከሩ ነበር። ግን ጫና ለመፍጠር ሞክረዋል ስላችሁ ጫና ፈጥረዋል ማለት አይደለም። ጫና እንዳልፈጠሩ የምታውቁት አንዱን ታርጌት ብቻ ነው በሙሉ 90 ደቂቃ መሞከር የቻሉት። ጀስት
አንዱን ታርጌት ብቻ በሙሉ 90 ደቂቃ አንዱን ታርጌት ብቻ የሞከሩበት ሁኔታ ነው የተመለከትነው። ሶ ዳርዳሩን ብለዋል ነው እንጂ ምንም ጎል አላስቆጠሩም። ግን ማይክል ካሪክ ምን አለ? መጀመሪያም አውቀው ነበረ ላይክ ማርኮ ሲልቫ በሎ ብሎክ እንደማይጫወት አቅ ነበር። ብዙዎቻችሁ ለሎ ብሎክ እንዴት ተዘጋጅታችኋል የሚል ጥያቄ ነበር ስጠይቁኝ የነበረው። ግን ፉልሃም የሎ ብሎክ ቡድን አልነበረም። ማርኮ ሲልቫ በሎ ብሎክ አይደለም የሚጫወተው። ይሄን ደግሞ ጠንቀን እናቅ ነበረ። ለዛም ነው ለሎ ብሎክ ቡድን አልነበረም እኛ የተዘጋጀ ነው በሎ ብሎክ እንደሚጫወት አይደለም። እውነትም በጨዋታው ላይ ያየነው ያንን ነው። ፉልሃሞች በጣም ነበር ሲቀጠቅጡ የነበረው። በእርግጥ ኦን ታርጌቶች ምናምን በደንብ ላይኖሩ ይችላሉ፣ ግን ጫና ፈጥሮ ሲጫወቱ ነበር። እንደተባለው በሎ ብሎክ አልነበረም የተጫወተው። ከአርሰናል ጋር በነበረው በክራቨን ኮቴጅ በተደረገው ጨዋታ ፉልሃም በሎ ብሎክ ነበር የተጫወተው። ከማንቸስተር ዩናይትድ ጋር ግን ያን ነገር አይደለም። የሚያስደንቀው ታዲያ ማይክል ካሪክ ያን ነገር ቀድሞ ያን ነገር መገመቱ የሚያስደንቅ ነገር ነበረ። ማንቸስተር ዩናይትድ ይህንን ጨዋታ በአስደናቂ ሁኔታ 3-2 አሸንፏል። አሲስቶችን ማስመዝገብ የቻለው ብሩኖ ፈርናንዴዝ ደግሞ 12ኛ አሲስት አስመዝግቧል። 2 አሲስቶችን በዚህ ጨዋታ ላይ ያስመዘገበበት ሁኔታ ነበር ተመልክተን ነበረው። ለካሴሚሮ የሴት ፒስ ኳስ፣ ለቤንጃሚን ሸሽኮ የመጨረሻ ደግሞ ያስቆጠረበት መንገድ ምናልባት ይህንን ተጫዋች 6 ቁጥር ቦታ ላይ ማጫወት ምናልባት ሩበን አሞሪም በቃ ከሰራቸው ስህተቶች መካከል ሁሌ ፊት ለፊት የሚመጣው ስህተት ይመስለኛል። አሞሪም ሙሉ በሙሉ ያደረጋቸው ነገሮች ስህተት ነበሩ ብሎ መናገር ተገቢ ነው ብዬ አላስብም። ምክንያቱም ከተመለከታችሁ ጥሩ ያደረጋቸውም ነገሮች እኮ አሉ። ለምሳሌ የተጫዋቾችን ይሄ ኢጎ ማስተካከል ወይ ደግሞ ማስተናገድ ነገር ላይ ምናልባት ኮቢ ሜኑ ላይ ብቻ ነው ይሄ ያልተገባ ወይ ደግሞ አነሰሰሪ የሆነ ተጫዋችን የመጫን ነገር አሳይቷል ተብሎ የተነገረው እንጂ ከዛ ውጪ ራሽፎርድ ላይ፣ ጋርናቾ ላይ እና አንቶኒ ላይ፣ አንድሬ ኦናና ላይ እና ባይንዲር ላይ እነዚህ ሁለት ተጫዋቾች ላይ የወሰደው ውሳኔ ወይ ደግሞ እርምጃው በጣም የሚያስደንቅ ነበር እና ግን ደግሞ ትልቁ ስህተቱ ግን ይሄን የመሰለ በቃ ይሄ ፓወር ሃውስ ማለት ነው። ላይክ ብሩኖ ፈርናንዴዝ ማለት የማንቸስተር ዩናይትድ ፓወር ሃውስ። ምክንያቱም 12 አሲስቶችን አስመዝግቧል። 7 አሲስቶችን ላይክ ከሴት ፒስ 7 አሲስቶችን በማስመዝገብ አንደኛ ደረጃ ላይ ነው ያለው በፕሪሚየር ሊግ። በአሲስትም አንደኛ ደረጃ ላይ ነው ያለው። በቻንስ ክሬሽንም አንደኛ ደረጃ ላይ ነው ያለው። ይሄን ሁሉ ያደረገን ተጫዋች 6 ቁጥር ማድረግ ትልቁ የሩበን አሞሪም ስህተት ሆኖ ይኖራል ማለት ነው። ከዛ ውጪ ካሴሚሮ እንዴት ሊተካ ነው ወደሚለው ሐሳባችን እንመጣለን። ካሴሚሮ ወደ ማንቸስተር ዩናይትድ በሚመጣበት ሰዓት ላይ በማድሪድ ቤት ብዙ ነገሮችን አሳክቷል፣ ብዙ ነገሮችን አግኝቷል። በግልም በቡድንም ያላየው ነገር የለም። ምናልባት 3 ተከታታይ ቻምፒየንስ ሊጎችን ያነሳን ተጫዋች የሚቀረው ነገር አለ ብሎ መናገር ተገቢ ነው ብዬ አላስብም። በቃ ያላየው ነገር የለም። ሁሉ ነገር አይቶታላ። የከፍታ ጥጉ ሪያል ማድሪድ በሚባል ትልቅ ቡድን ውስጥ ቻምፒየንስ ሊግ በሚባል ትልቅ ውድድር ላይ 3 ዓመት በተከታታይ ሻምፒዮን መሆን የከፍታዎች ሁሉ ከፍታ ነው። ከዛ ከፍታ ላይ ግን በቃ ይሆናል አይደለ ሳይክሉን ጨርሰዋል ወይ ደግሞ የሆነ ፒኬ ላይ ደርሻለሁ፣ አሁን ደግሞ በሌላ መልኩ ልሞክረው ብሎ ወደ ማንቸስተር ዩናይትድ መጣ። ወደ ማንቸስተር ዩናይትድ ሲመጣ በውድ ነበር የመጣው። ኤሪክ ቴን ሃግ ነበር መጀመሪያ ያመጣው፣ በደንብ ተጠቀመበት። የካሴሚሮን ሌላኛውን ሳይድ ነው ላይ ተመለከት ነው። ላይክ ማድሪድ እያለ በጎል አስቆጣሪነቱ አይደለም የምናውቀው። በእርግጥ ማድሪድ በነበረበት ሰዓት ላይ በጣም ባንገር የሆኑ ከሩቅ የሚያስቆጥራቸው ጎሎች እንዳሉ እናስታውሳለን። በተለይ ከናፖሊ ጋር በነበረው ጨዋታ ላይ እናስታውሳለን። ያስቆጠራትን ያቺ አስደናቂ ከቦክስ ውጭ የተቆጠረችን ኳስ እናስታውሳለን። እንደዚህ አይነት ኳስ ካልሆነ በስተቀር ካሴሚሮ ብዙም ጎል የሚያስቆጥር አይደለም። ዋነኛ የሱ ስራ ምንድን ነው? ዲስትሮይ ማድረግ ነበር። የፕሌሜኪንጉን ስራ ሞድሪች እና ክሩስ ይወጡታል። ካሴሚሮ ከሱ የሚጠበቀው ዲስትሮይ ማድረግ ብቻ፣ ተጫዋች እንዳያልፍ ማድረግ ብቻ ነበር። ዩናይትድ መጥቶ ግን ያን ነገር ብቻ አይደለም እያደረገ የነበረው፣ ማጥቃቱን መከላከሉን ነበር ሲያግዝ የነበረው። ታዲያ አሁን ላይ ሩበን አሞሪም ሆነ ኤሪክ ቴን ሃግ ወደ መጨረሻዎቹ ዓመታት ላይ ሰፊ ስፔሶችን እየሰጡት አቅሙን እንዳያሳይ አድርገውት ነበር። ካሴሚሮ ታታሪ ተጫዋች ነው። በነገራችን ሰፊ ስፔስ ከቨር አድርግ ተብሎ ሲሰጠው እምቢ አይልም። ከቨር ለማድረግ ይሞክራል፣ ግን አይችልም። ከክሪስታል ፓላስ ጋር የነበረውን ጨዋታ እናስታውሳለን። ኦሊሴ እንደዛ አድርጎ ያዋረደውን ሞመንት ካስታውሳችሁ ሰፊ ስፔስ ከቨር ለማድረግ ሲሞክር ነው እንደዚህ አይነት ሁኔታ ውስጥ የገቡ። አሁን ላይ ግን በስነ ስርዓት በቃ ቦታውን ያገኘ ይመስላል። በሩበን አሞሪምም ጊዜ በካሪክም ጊዜ ትንንሽ ስፔሶችን ብቻ እንዲከላከል ነው እየተደረገ የሚገኘው። እንደዛ ሲደረግ ደግሞ ያለምንም ጥርጣሬ ወይ ደግሞ ያለምንም ወደዚህ ወዲያ ካሴሚሮ በጣም ሌታል ማለት በጣም አደገኛ። ምክንያቱም ትንሽ ስፔሶችን ከቨር ማድረግ አያቅተውም። ከዚህ ደግሞ ከኮቢ ሜኑ ጋርም ስለነበሩ አስደናቂ ፐርፎርማንስ ነበር ያደረጉት። ግን ኡጋርቴ ተቀይሮ ሲገባ ግን ምን ያህል የካሴሚሮ ቦታ ክፍት እንደሆነ ደግሞ ተመልክተናል። ስለዚህ እንዴት መተካት አለበት? ማንንስ ማውጣት አለበት? ሲያመጣስ መጠንቀቅ የለበትም ወይ? እንደ ካሴሚሮ አይነት ካራክተር ያለው ተጫዋች በዚህ ሰዓት ላይ በጥሩ ሁኔታ ማለት ካሴሚሮ ልምድ አለው፣ አቅም አለው፣
ሜንታሊቲ ያለው ቤንጃሚን ሼሽኮ ምንድነው የተናገረው ከጨዋታው በኋላ? እንደ ካሴሚሮ አይነት ተጫዋች ከካሴሚሮ ጋር በመጫወቴ ሁሌ እኮራለሁ፣ ምክንያቱም በቃ ሁሌ ሃርድ ወርኪንጉ በጣም ምሳሌ መሆን የሚችል ነው ብሎ ተናግሯል። ካሪክ ደግሞ ሁሌ ሞቲቬትድ የሆነ ሰው ነው። ካሴሚሮ ማለት ሞቲቬትድ የሆነ ሰው ነው። በቃ ሁሌ ተነቃቀ ማለት ሁሌ ዝግጁ የሆነ ሰው ነው። የሆነ ሰዓት ላይ ሙሉ የሚመጣ የሚጠፋ አይነት አይደለም። ሁሌ ሬዲ የሆነ ሰው ነው። ታዲያ እንደዚህ አይነት ተጫዋችን ከየት ማግኘት ይቻላል ማንቸስተር ዩናይትድ የሚለው ትልቅ እንቆቅልሽ ነው። ካሴሚሮ ግን በዚህ ጨዋታ ላይ ያስመዘገበው እንቅስቃሴ በጣም አስደናቂ የሚያስገርም ፐርፎርማንስ እንደሆነ የተመለከትንበት አጋጣሚ ነው ያለው። ከዛ ውጪ ኮቢ ሜኑ ምን አድርጎ ነው ካሪክን ያስደነቀው የሚለውን ሁለት ሪዝኖች ቅድም ብያችሁ ነበረ። እነዛ ምክንያቶች ምንድን ናቸው? ምንና ምን አድርጎ ነው ኮቢ ሜኑ ካሪክን ያስደነቀው? ካሪክ በሜኑ እንዲደነቅ የሆነው ሜኑ ምን ቢያደርግ ነው? ሁለት ነገሮችን የተጠቀሱት እነሱ ምንድናቸው? ኦን ኤንድ ኦፍ ዘ ቦል የሚያደርጋቸው እንቅስቃሴዎች ናቸው። ሁለቱ በጣም የተለያዩ ነገሮች እንደሆነ ይታወቃል። አንድ ተጫዋች በተለይ መሀል ላይ የሚጫወት ተጫዋች ከሆነ ከኳስ ጋርም ሲሆን ከኳስ ውጪም ሲሆን የሚያደርገው እንቅስቃሴ ይፈልጋል። ከምንም በላይ ከኳስ ጋር ያለው እንቅስቃሴ ካሪክን ያስደንቀዋል። እንዳልኳችሁ ማይክል ካሪክ በጣም ትልቅ ፋን ነው፣ የሜኑ ትልቅ ፋን ነው። ከዚህ በፊትም ያን ነገር ሲናገር በደንብ አድርገን ሰምተነው ነበር። ታዲያ ከኳስ ጋር ያለው እንቅስቃሴ ብቻ አይደለም በዚህ ጨዋታ ላይ ያስደነቀው። እንደምትመለከቱት መሀል ሜዳ ላይ የፉላሞች የበላይነት ነበረ። ፉላሞች መሀል ሜዳውን ተቆጣጥረውት ነበረ፣ ሲያጠቁ ነበረ፣ ጫና ሲፈጥሩ ነበረ። ታዲያ እንደዛ ጫና በሚፈጥሩበት ሰዓት ላይ የመሀል ሜዳ ላይ የሚጫወቱ ተጫዋች ትልቁ ኃላፊነቱ ምንድን ነው? ኳስ እነሱ ጋር ስለማይሆን ጫና ስለሚፈጠር በተቃራኒ ቡድን ኦፍ ዘቦል የሆኑ እንቅስቃሴዎች ናቸው ያሉት። ማለትም ኳስ እሱ ጋር አይደለም፣ ከኳስ ውጭ ግን የሚያደርጋቸው እንቅስቃሴዎች ናቸው የሚፈለጉት። ታዲያ ካሪክን እነዚህ ሁለት አንድ ላይ ተዳምረው ነው ያስደነቁት። ከኳስ ጋርም ከኳስ ውጭም ሲያደርገው የነበረው እንቅስቃሴ የኮቢ ሜኑ በጣም አስደናቂ ነበር። ምናልባት ከዚህ በፊት በነበረው አሰልጣኝ ስል በሩበን አሞሪም ስር የተገፋ ተጫዋች እንደሆነ ይታወቃል። ለዛ ነው የማንቸስተር ዩናይትድ ኮሚኒቲ ከነ ስኮልስ ጀምሮ የደጋፊውም አጠቃላይ ድምፁ ሲያሰማኝ ነበር። ላይክ ኮቢ ሜኑ መጫወት መቻል አለበት። ኮቢ ሜኑ እድል ያስፈልገዋል፣ ቻንስ ያስፈልገዋል። እንዴ በጣም እኮ በቃ ከስንት ዓመት በኋላ የሚገኝ አይነት ታለንት እኮ ነበር ተብሎ ነበር። ኤሪክ ቴን ሃግ ነው አይደል ኮቢ ሜኑንም ሆነ ጋርናቾን ያመጣቸው። እንቅስቃሴያቸውን ስትመለከቱ እኮ ኮቢ ሜኑ እኮ የዩሮ ፋይናል ተፋላሚ የነበረ ተጫዋች እኮ ነው በዛ እድሜው። ሶ ይሄንን ጀነሬሽናል ታለንት የሚባል ተጫዋች እንዴት ነው መጠቀም የማይችለው? እንዳልኳችሁ ነው ባለፈው ካሪክ እንዳለው አንድ ነገር ታያለህ፣ ከዛ በኋላ ተጫዋቹ ሲያረግ ታይና ያን ነገር አጀስት ታደርገዋለህ። ወደ ምን? ወደ ተጫዋቹ ችሎታ፣ ተጫዋቹ ማድረግ ወደሚችለው ነገር ማለት ነው። ወደዛ ነገር ትቀይረዋል ወይ ደግሞ ወደዛ ነገር ትቀይራለህ ነበር የተናገረው ሩበን አሞሪም። ምናልባት በዚህ ረገድ በዚህ ጉዳይ ላይ ያደረገው ነገር እንዳልነበረ ሁላችንም የተመለከትነው የታዘብነው ጉዳይ እንደሆነ ይታወቃልና ከዛ አንጻር ነው የሚታየው። ግን ይሄን የመሰለ ተጫዋች ግን በቤንች ላይ ሲቆይ እንደነበረ ስናስታውስ በጣም ከባድ ነገር እንደሆነ ይታወቃል። እናስታውሳለን። ስኮልስ ጋርናቾን መሸጥ ይችላል፣ ራሽፎርድን መሸጥ ይችላል። ኮቢ ሜኑን ግን የሸጡ ጊዜ ማንቸስተር ዩናይትዶች ያኔን የመቃወም ጀምራሉ። ጀስት የአካዳሚ ተጫዋቾች ስለሆኑ ብቻ አይደለም፣ ግን ኮቢ ሜኑ በቃ ጄም ነው፣ በቃ ወደፊት ማብራት የሚችል አሁንም እያበራ ያለ እኮ ነው፣ ግን እያበራ ለዘመናት መቀጠል የሚችል አይነት ተጫዋች ነው። እንዴት ነው ይህን ተጫዋች ድሮፕ የምታደርገው እንደቀልድ? ይሄኛው ነው ትልቁ ሩበን አሞሪምን ሲያስወቅሱ የነበረውና ኮቢ ሜኑም ደግሞ ልክ እሱ ከወጣ በኋላ በካሪክ ስር እያደረገ የሚገኘውን እንቅስቃሴ ሶስቱን ጨዋታዎች ካያችሁት ከሲቲ ጋር ከአርሰናል ጋርና ከፉላም ጋር ቋሚ ሆኖ ነው የጀመረው። አስደናቂ ፐርፎርማንስ ነበር አሳይቶ የነበር፣ ያን ተመልክተናል። ከዛ ውጪ ሼሽኮ በዚህ ጨዋታ ላይ ተቀይሮ ሲገባ ከሶስቱ ጨዋታ ሶስቱም ላይም ቤንች ሆኖ ነበር። በሲቲው ጨዋታ ላይ አንዩድ ሰብስቲቲዩት ነበር፣ ተቀይሮ አልገባም ነበር። የአርሰናል ጨዋታ ላይ አይ ቲንክ ወደ 10 ደቂቃ ያክል ነበረ ተጫውቶ የነበረው። አሁን ደግሞ ተቀይሮ ገባ በፉላሙ ጨዋታ ላይ፣ አሁንም ቋሚ 11 ውስጥ አልነበረም። ታዲያ ግን የተሰጠውን እድልና አጋጣሚ ግን በአስደናቂ ሁኔታ ነው የጨረሰው። ምናልባት ጎሏን በደንብ ከተመለከታችሁት ብዙ አስደናቂ ነገር ማውጣት እንችላለን ብዬ አስባለሁ። አንደኛ ቦታ እየያዙ ንቁ ሆኖ መጠበቁ፣ ኳሱን የፉላሙ ተጫዋች ሲሳሳት ወይ ደግሞ ሲያመልጠው ራሱን የቦዲ ፖስቸሩን ያስተካከለበት መንገድና ኳሷን ለኳሷ የሰጠው ፈረስተች፣ ከዛ ያንን ፈረስተች ደግሞ ስቲል ቦዲውን አስተካክሎ አዙሮ የመታበት መንገድ ቤንጃሚን ሼሽኮ እንድናደንቀው፣ እንድንገረምበት፣ እንድንደነቅበት የሚያደርገን ጉዳይ ነው ብዬ አስባለሁ። የቤንጃሚን ሼሽኮ ጎል አስደናቂ ነበር። ከጎሉ ጀርባ ግን ስታፉ እሱ ላይ እየሰሩበት እንደነበረ የሚያሳዩ ነገሮች ከጨዋታው በኋላ ወጥቷል። ሼሽኮ ልክ ወደ መልበሻ ክፍል በሚሄድበት ሰዓት ላይ ሁሉም ተነስተው ነበረ ስታንዲንግ ኦቬሽን ሰጥተውት የነበረውና ምን ያህል ቢላቭድ እንደሆነ ጎል አስቆጥሮ ጆሹዋ ዘርግዚ እንዴት ሄዶ
እንዳቀፈው እንዴት አብሮት ሴሌብሬት ሲያደርግ እንደነበረ ተመልክተናል። ሶ ቤንጃሚን ሼሽኮ የተሰጠውን እድል እየተጠቀመ ነው የሚገኘው። ኢቨን በባክግራውንድም ደግሞ ስታፎቹ እሱ ላይ በትልቁ እየሰሩበት እንደሆነ የተረዳንበት መንገድ አለ። ከዛ ውጭ ደግሞ በመጨረሻ ደቂቃ ላይ ማንቸስተር ዩናይትድ ጎል አስቆጥሮም ጎል ማስቆጠሩ ያላቸውን የማይንድ ሴት ጥንካሬ ያሳየናል። ካሪክ እንደመጣ ከታክቲካል ጉዳዮች ይልቅ የማይንድ ጉዳይ ላይ ነበር ሲሰራ የነበረው ተባብለን ነበር አይደለ? በቃ ያ የማይንድ ጉዳይ ማለት ይሄ ማለት ነው። ማይንድ ሴታቸው ምን ያህል ጠንካራ እንደሆነ ባለቀ ሰዓት ላይም ጎል አስቆጥረው ተመልክተናቸዋል ማለት ነው። የእናንተ ሀሳብ ግን ምንድን ነው በዚህ ጉዳይ ላይ የሚለውን ነገር ደግሞ እንመለከታለን። ከዛ ውጭ ስለተከታተላችሁን እናመሰግናለን። ያላችሁን ሀሳብ በጠቅላላ ስለ ጨዋታው ያላችሁን አመለካከት በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። What is it?